ለብሩኬ ከባድ ሰርፕራይዝ ልታዘጋጅለት ነው የተባለው። ከባድ ሰርፕራይዝ ወሬዎች እየወጡ ነው ያሉት። እንግዲህ የብሩኬ አፍቃሪዋ አንደኛዋ ከባድ ነገር ልሰራ እየፈለገች ነው ሲባል ሰምቻለሁ። እንግዲህ ዛሬ ብዙ ነገሮችን ነው ማወራላችሁ፣ ትሰማላችሁ። በጣም ነው የገረመኝ ይሄ ሐሳብ ራሱ። ለብሩኬ አስባ በቃ ሃይሚና ብሩኬን ሆነ ብላ ለማጣላት የተነሳች አንድ ጀዝባ አለች። ያብስራና ማን ነው የምትሏት? እሷ በጣም ከባድ ሴራ ይዛ እየመጣች ነው የተባለው ውዶቼ። አሁን ደውዬ ከገዛ ጓደኛዋ ነው የሰማሁት። ያው ለሃይሚ እንደቆመችላትና ጓደኛዋ ናት እንግዲህ የነገረችኝ ሁሉን ነገር። በደንብ አርጋችሁ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ አርጋችሁ እንግዲህ ቤተሰብ ለብሩኬ ከባድ ሰርፕራይዝ ልታዘጋጅለት ነው የተባለው። ከባድ ሰርፕራይዝ እና ያው የተለመደ ነው። የአንገት ሀብል ገዝታለታለች ነው የተባለው። የአንገት ሀብል ለብሩኬ የአንገት ሀብልና ብዙ ነገሮችን ገዝታለታለች። ሰርፕራይዝ አድርጋ ከሱ ጋር መሆን ነው የምትፈልገው። እንግዲህ በጣም የሚገርማችሁ ነገር ቁልፉን ማን ነው ስሙ? ይሄ ፍፄ ከብሩክ ቁልፍ ወስዶ ይሁን ምኑን አላውቅም። ፍፄ ቁልፉን አስቀርጾ ለልጅቷ ሰጥቷታል ነው የሰማሁት። ታያችሁ እንግዲህ አስቀርጾ ለልጅቷ ሰጥቷታል። ልጅቷ ደግሞ ምንድነው ቤት ውስጥ ገብታ ብሩክን ሰርፕራይዝ ልታረገው ብቻዋን ማለት ነው። በጣም ነው የሚገርማቸው። ይሄን የሰማሁት ከገዛ ጓደኛዋ ናት። እውነቱን ውሸት አላውቅም። ብቻ ሃይሚ እንድትጠነቀቅ ብቻ ነው። ሃይሚ መጠንቀቅ አለባት። ልጅቷ በጣም ብዙ ሴራዎችን ታስራለች። ብሩክ ራሱ እንዳይሸወድ መጠንቀቅ አለበት። ከፍፄ ጋራ ብዙ ሴራዎችን ለማሴር ተዘጋጅተዋል ብላለች። እንግዲህ እኔም እንዲጠነቀቅ ነው ማለት ነው። በቀደም ብያለሁ ብሩክ መጠንቀቅ እንዳለበት ነው ለሁሉም ነገር። ብሩክ ምስኪን ነው፣ የዋህ ነው። የዋህነቱ ደግሞ ለመጥፎ ነገር ስለሚያጋልጠው መጠንቀቅ እንዳለበት ነው የምናገረው። እንግዲህ ልጅቷ ቤቱን ከፍታ ሰርፕራይዝ ልታረገው ነው። ሁሉን ነገር የአንገት ሀብል ምናምን አርጋ ሁሉን ነገር ገሳስታ ተዘጋጅታበታለች። ብሩክን ለማሳሳት ነው ይሄ ሁሉ ነገር። ግን እኔ እርግጠኛ ነኝ ቡራ እንደማይሳሳት እርግጠኛ ነኝ። መቼም አያረገውም ነው የምለው። ምንም ቢሆን ምንም መቀበል የለበትም። የዛኔም የአንገት ሀብል ስታረግለት ያቺ እርጉዟ ዝም ብሎ ነው የተቀበለው። አሁን ብሩክ ማንኛውም ሰው የአንገት ሀብል እንኳን አመቶ ብታረግለት ወይ የእጅ ሰዓት ወይ የእጅ ብራዝሌት አንስቶ ወርውሮ ቅድድ ወይም ብጥስጥስ አድርጎ መወርወር ነው እንጂ ያለበት አርገውለት ጸጥ ማለት የለበትም። አይኑን ጨፍን ተደረገልን ዝም ማለት የለብን። ብሩኬ ነግራለሁ። ይሄ ነገር ስለሚመጣ ታያላችሁ። ነገም ተነጎዳ ይመጣል። ይሄን ነገር ደግሞ ለማየት ያብቃችሁ። ብሩኬ ይሄን ነገር ከተቀበለ ጉዱ ነው የሚፈለው ማለት ነው እና ሌላ ጥፋት እንዳጠፋ ነው የተናገርኩ ያሉት። ማስጠንቀቂያ ልጅቷ ራሱ እኔ የሚዲያ ሰው አይደለሁም ያለችኝ። እኔ የሚዲያ ሰው አይደለም፣ ሚዲያ ላይ የምቀርብ ሰው አይደለሁም። ግን ልነግርህ እንደዚህ ይሄን እኔ ስልኬን ማን እንደሰጠሽ አላውቅም። እኔ ጓደኛዋ አንድ ወይንሸት የምትባል ጓደኛ አለቻት ማለት ነው። እሷ ነች እሷ ስልክ የሰጠችኝ። እቺን ልጅ አነጋግሪያት ብዙ ነገር ታውቃለች ምናምን ብላ የሰጠችኝ ማለት ነው። እና ይሄን ስለምታረግ መጠንቀቅ አለበት ብሩኬ ምስኪን ነው፣ ልትሸውዶ ትችላለች። ብሩኬ የዋህ ነው። ገብቷችኋል? ልጅቷ ደግሞ ይፈላባናት አይታችኋል። እንግዲህ እንዴት እንደሚያደርጋት በቃ አይኗን ሁሉ ስልብልብ የምታረግ ልጅ ነች። እና ፍፄ ራሱ ስነ ስርዓት ቢይዝ ይሻለዋል። ፍፄ እንደዚህ አይነት ነገር ለገዛ ጓደኛው ለገዛ ለእህቱ በቃ እህቱ በሏት። ፍፄ የሃይሚ ነገር ሃይሚ የፍፄ ነገር አይሆንላትም። ታውቃላችሁ አይደለ? ለፍፄ በጣም ነው ያ ሁሉ ነገር እንኳን ታስታውሳላችሁ። ያኔ እንደውም አሲድ ሃይሚ ላይ ሊያስደፉባት ነው ምናምን ከሚሉ ሰዎች ጋር ራሱ ሲያወራ ነበር ካስታወሳችሁ። ሃይሚ ላይ አሲድ እናስደፋባታለን እንደዚህ እናስደርጋታለን እያሉ በጣም ብዙ ልጆች እየዛቱባት በነበረ ቦታ ላይ እንኳን እሱ ተገኝቶ ፍፄ ተገኝቶ እንኳን ሃይሚ ይሄን እንኳን ይቅርታ ያደረገች ልጅ ነች። ብሩኬ ለከዛተች ሃይሚ ለከዛተች ሴት ጋር ነበር ሲያወራ የነበረው ፍፄ ማለት ነው። ያን ሁሉ ያወራ ያ ሁሉ ነገር እየተዳረገ እንኳን ሃይሚ ችግር የለውም ሁሉም ይፈታል ብላ ወንድሜ ነው ብላ ይቅርታ አርጋለታለች ካስታወሳችሁ ማለት ነው። እና ይሄ ነገር ፍፄ አሁንም ሌላ ጥፋት እያጠፋ ነው። ፍፄ ከመሃላቸው መውጣት አለበት። ገብቷችኋል? እና ደግሞ ትላንትና ሀቡ ያለውን ደግሞ ሰምታችኋል። ሀቡ ግን በጣም እኔ እንጃ እግዚአብሔርን ሀቡ በጣም ደስ ብሎኛል። ያው ጥሩ ነገር ስለተናገርክ ግን ቤቱ ምናምን ተረከብኝ ላልከው ደግሞ መጀመሪያ ሃይሚና ብሩኬ ይታረቁን ብላል ቤቱ የምትረከበው። ብሩኬና ሃይሚን መጀመሪያ አስታርቋቸው።
ካስታረቃችሁ በኋላ ነው ይሄን ነገር ደግሞ እርግጠኛ ነኝ የብሩኬ ቤተሰቦች በጣም እግዚአብሔር ይስጣችሁ። በጣም ስለ ስርዓት ያላችሁ ክብር ያላችሁ ልጆች ናችሁ። እናታችሁ እውነት ከልብ ነው ያሳደገቻችሁ። ሃይሚና ብሩኬን እንደሚታረቁ ተስፋ እንኳን ያደረከው ይታረቃሉ፣ ችግር የለም። ግን ፍፄ ከመሃላቸው ውጣ፣ ፍፄ የሆነ ሴራ እያሰበ ነው ብሏል። እሱ ራሱ ማለት ነው ወንድሙ የገዛ ወንድሙ ራሱ ፍፄን ይሄን ሴራ ያደረጋል፣ ፍፄ ከመሃላቸው ውጣ ብሏል። አሁንም ነገም ተነጎዳም ፍፄ እቺ ልጅ ካመጣ እግዚአብሔርን ማንም እንደማይፋታው ይወቅ። ይሄንም ደግሞ ይሄን እንትን ከሰጠ ይሄ መክፈቻው ቁልፉን ከሰጠሃት በጣም ከባድ ነገር ነው የሚፈጠረው። በጣም ከባድ ነገር ነው የሚፈጠረው። ስለዚህ ፍፄ ከመሃላቸው ወጥተ እነዚህ ልጆች ይኑሩበት። ሃይሚ በቃ ሃይሚን ተዋት። እውነት በጣም ነው የምታሳዝነው። በጣም በቃ ሃይሚ በጣም የምታሳዝን ልጅ ነች። አንተ ለብሩክ አግዘን እንደዚህ ይሆንካል። ለብሩክ ብቻ ማገዝ ሳይሆን ሃይሚም ያንተ ጓደኛክ ነች። ሃይሚም ያንተ ሲስተር ነች። እንደ እህት ያት ለምን እንደዚህ አይነት ስራ ትሰራለህ? በጣም ነው የሚያሳፍረው። እውነት ሃይሚ የማይገባትን ነገር ነው እያደረክባት ያለው ፍፄ። አሁን ቁልፍ ሰጥተህ ሰርፕራይዝ እንድታደርጉ ምንድነው የምትጠቀመው? ቆይ ሃይሚ መጉዳቱ ለአንተ ምንድነው የሚጠቅመው? ምኑ ነው የሚያስደስትህ? ሃይሚ እንድታለቅስ ሃይሚ እንድትጎዳ የምታደርገው ምን እንደሚያስደስት በጣም ነው ያሳዝን። ብቻ ብሩኬ እንዳይሸወር ነው የምለው። በተረፈ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ፣ አከብራችኋለሁ። ቻው ቻው።